ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ ምሕረት ቸርነቱን አግንኖ በሕይወት ያኖረን ትልቅ አምላክ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔርን ስለ ሁሉ እናመሰግናለን። እህታችሁ ሮማን ነኝ። እንግዲህ ዛሬ ሁለተኛ ጴጥሮስን መጽሐፍ የምንጀምርበት ጊዜ ነው የሚሆነው። ጠቅለል ያለውን ሐሳብ እናያለን። ሁልጊዜ የሚናገርና የሚያስተምረን ትልቅና ዘላለማዊ ሆነ ሕያው እግዚአብሔር እንዲናገር እንዲያስተምረን እንጸልያለን። የአባቶች አምላክ ልዑል እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ ባለ ብዙ ምሕረት፣ አንተ ደግ ጌታ፣ ቸር አምላክ፣ ሁሌ የምትናገር የምታስተምረን፣ ዛሬም ይኸው በፊትህ አለን። በቃልህ እውነት በጽድቅ እውነት እንድትናገረን ጊዜውንና ሰዓቱን ላንተ ሰጠን። በኢየሱስ ስም አሜን። ክብር ለሱ ይሁን። እግዚአብሔር እናመሰግናለን። ሁለተኛ ጴጥሮስን ሐሳቡን ስንመለከተው በአንደኛ ጴጥሮስ ላይ በተለይ በአንድ ሐሳብ ላይ አስረግጦ ይናገራል። ስለ ክርስትናችን፣ ስለ እውነታችን፣ ስለ ሕይወታችን፣ በተለይ ደግሞ ስለ ተወለድንበት እውነት እንድናውቅ አስረግጦ ይነግረንና ሁለተኛውን ጴጥሮስ ሲጽፍ ግን በተለይ ሶስት የተለያዩትን ሐሳቦች አስረግጦ ይናገራል። እና በሁለተኛ ጴጥሮስ መጽሐፋችን ላይ የምንመለከተው ሶስት የተለያየ ግን ደግሞ አንድ ወጥ የሆነ ከዛኛው የተለየ ስለሆነ አይደለም፣ ነገር ግን አስረግጦ የሚናገረው እውነት አለ። የመጀመሪያው በክርስትና ሕይወታችን ስለማደግ ይናገራል። እንደምታውቁት ጴጥሮስ በመጽሐፍ ቅዱሳችን የመጨረሻ ጌታ ኢየሱስ አንድ ትልቅ ኃላፊነት ሲሰጠው እንመለከታለን። በእውነት የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ይጠይቀዋል። አዎ እወድሃለሁ። ሶስት ጊዜ ሲጠይቀው ጌታ ሆይ አንተ ታውቃለህ አለው። እንግዲያው እንደምትወደኝ እርግጠኛ ከሆንክና እኔ ደግሞ መውደድህን ካወቅሁ መልእክት እሰጥሃለሁ አለው። የምልክህ መልእክት እነዚህን ነው፣ በጎቼን፣ ጠቦቶቼን፣ ግልገሎቼን አሰማራልኝ ብሎ የመጨረሻ ትእዛዝ ለጴጥሮስ ለየት ያለ ከሌሎቹ የሰጠበትን መልእክት እናያለን። በሐዋርያት ሥራም ስንመለከት ጴጥሮስ ለዳኑት ለአይሁድ እንደሆነ ጳውሎስ ለአሕዛብ እንደተጠራ አወቅን ይላሉ። እነዛ አእማድ የሆኑት ሰዎች እንኳን የሚለዩት ነገር አላቸው። ጴጥሮስ እንዴት ላለ መጠራት እንደተጠራ እንደለዩ። ስለዚህ ጴጥሮስ በጣም አበክሮ የሚናገረው በክርስቶስ ኢየሱስ በማመን ለዳኑት ለእነሱ ሊሆን ስለተገባ የመኖር ሕይወታቸው ለምን እንደተወለዱ፣ ለምን እንደሚኖሩ፣ ከምን መጠበቅ እንዳለባቸው፣ ተስፋቸው ምን ሊሆን እንደሚገባ እያስረገጠ በጎቹን፣ ግልገሎቹን፣ ጠቦቶቹን እንደሚገባ ለመምራት የተሰጠውን ኃላፊነት ሲወጣ እናየዋለን። ዛሬ በክርስቶስ ኢየሱስ ስላመነ ለዳነ ሁሉ ሊሆን የሚገባው እውነት ይሄ ነው ብሎ በተለይ በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ ስንመለከት እንግዲህ እናንተ በሕይወት ያላችሁ በሕይወት የምትኖሩት የሚቀጥለው ሕይወታችሁ ምን እንዲሆን ነው ይላቸዋል። እናንተ ከጨለማን የተጠራችሁት በጨለማ ነበራችሁ፣ አሁን ግን አስደናቂ ምሕረቱንና ብርሃኑን ተመልክታችኋል። ወደዚህ አስደናቂ ብርሃን የጠራችሁን የሱን የአምላካችሁን ደግነት፣ ቸርነት ልትናገሩ የተመረጠ ትውልድ፣ የንጉሥ ካህናቶች ናችሁ፣ እወቁ ማንነታችሁን ብሎ በተለይ በአንደኛ ጴጥሮስ ሊኖርበት ስለተገባ ስለ ያንዳንዱ የግለሰብ ሕይወት በክርስቶስ ኢየሱስ በማመን የሚሆነውን ሕይወትና የምንራመደውን መራመድ አስተውለን መሄድ እንድንችል የሚያደርግ ለበጎቹ እንደሚገባ ሲያስተምር እንመለከታለን። ክብር ለእግዚአብሔር ይሁን። ልክ እንደዛው አሁን ደግሞ ሁለተኛው ጴጥሮስ ሲጽፍ አዎ ክርስቲያኖች ናቸው፣ አዎ እኔ የተላኩበት የበግና የጠቦት የግልገል አገልግሎት በዚሁ በቤቱ ውስጥ ስለተተከሉት ነው። ግን ከምንና እንዴት ልትጠበቁ ይገባል?
ብሎ ይሄ ሁለተኛው መጽሐፍ አስረግጦ አሁንም ለቤተ ክርስቲያን ሰዎች ለእግዚአብሔር ቤተሰቦች ይጽፍልናል። ስለዚህ ሁለተኛ ጴጥሮስን ከሌሎች ጋር ራሳችንን ከራሳችን ጋር ያወዳደርን ሊመጣ ላለው ተስፋችን ለተወለድንበት እውነት ከምን ተጠብቀን እንዴት ራሳችንን ተጠንቅቀን ልንጠብቅ የተገባውን ክርስቶስን እንድንጠብቅ አስረግጦ ያስተምረናል። ስለዚህ ነው ሁለተኛ ጴጥሮስን በደንብ እንድናየው ተረጋግተን እንድናየው በሚዲያም በሶሻል ሚዲያም እንዲተላለፍ በደንብ እያስተባልን እንድንሰማው። ምክንያቱም ከዚህ በኋላ ከኖርን አይቀር ምዕራፍ አንደኛ ጴጥሮስ 4 ላይ በሥጋ በቀረላችሁ ዘመን ይላል ልትኖሩ ከተገባ መኖር ካለባችሁ እያለ ለእግዚአብሔር ቤተሰቦች አስረግጦ ይናገራል። ስለዚህ ይህንን ሁለተኛውን ጴጥሮስ ጥቅልል አድርጎ ሲያስቀምጠው አንድ ነገር በደንብ ጨብጠን ይዘን እንድንሄድ ይፈልጋል። አንደኛ እንደ ክርስቲያን ልንኖር ከተገባ የምንኖረው ኑሮ ሊሆን ስለሚገባው አካሄዳችን መሆን ካለበት መኖር ያለብን በዚህ መስመር ነው። ልንጨምር ልናደርግ በየቀኑ ልንፈጽመው የሚገባ ስራ አለብን ብሎ በህይወታችን መዳናችንን ወደ መፈጸም እንድንመጣ አንዳንዶች አንዴ ድነናል ከዚህ በኋላ ምንም ብናደርግ ክርስቶስ ኢየሱስ ስለኛ በመስቀል ላይ ሞቶ ኃጢአታችንን አንዴ ደምስሷል ከዚህ በኋላ እንደገና ስለማይሞት ምንም ብንሰራ ምንም ብናደርግም እሱ ሞቶልናል ብለው እንዲያውም በሞቱ ሲያላግጡበት እናያለን። እኔ ይሄ ማላገጥ ነው ላለው ከዳን በኋላ አንዴ ድኛለሁ እንደ ልቤ ሆናለሁ ማለት ክርስቶስ ሁለተኛ መጥቶ አይሞትምና ከዚህ በኋላ ለምንኖረው ኑሮ አስተውለን እንድንመላለስ አስረግጦ ይነግረናል። ቆም በሉ ልትሄዱ የተገባችሁ እውነት ይሄ ነው። ልታደርጉ ከተገባ የምታደርጉት ይሄንን ነው እወቁ እያለ እያንዳንዷን እርምጃችንንና ልንኖረው የተገባውን ህይወት ልንጨምር የተገባውን እየጨመር ልንሄድ እንደተገባ አስረግጦ ይነግረናል። ስሙኝ ወገኖቼ በጣም እንዳንስት ይሄ የዳንበት እውነት ቀልድ አይደለም። ከጨለማ ነው ወደ ብርሃን የመጣ ነው። ወደዚህ ወደ መጣ ነው የክርስቶስ ኢየሱስ ብርሃን ስንመጣ ከሌሎች የበለጥን የተሻልን ሆነን አይደለም። አንድ ወቅት ላይ ራሴን እንዲህ አስቤ ያውቃለሁ። ምን ብያቃለሁ መሰላችሁ? በጣም የተማሩ ወንድሞቼን ሌሎች ታላላቆቼን አይቼ እኔ ቀድሜ የእግዚአብሔር ነገር ስለበራልኝ ጨለማዬን ስላበራ ከሌላ የተሻልኩ መስሎኝ ደረቴን ነፋ አድርጌ እነሱ ያልገባቸውን ይገብቶኛል እኮ ማለት ጀመርኩኝ። በኋላ ወዲያው ወሰደኝና መቼም ለራሴ የማይለቅ አምላክ ስላለኝ እግዚአብሔርን አመሰግናለሁ። አንደኛ ቆሮንቶስ ላይ ያለውን ምዕራፍ 1 ላይ ቆም ብዬ እንዳያደረገኝ ምን ይላል መሰላችሁ? የዓለምን ጠቢባን ትልልቆቹን ሊያሳፍር ምናምንቴን መረጠ ይላል። ወይ ለካስ እኔ በእነሱ ዘንድ እነሱ ጠቢባን ናቸው። እነሱንና እውቀታቸው ወደዚህ ወደ ከበረው ብርሃን የሚያሻግር እንዳልሆነ እንዲያውቁ ሞኟንና ምንም ያልሆንኩትን ምናምንቴ የሆንኩትን ታናሿን መረጠኝ እንጂ በልጭ አይደለም። ስለዚህ መመረጣችን ከነዚያ ከትልልቅ ነን ከሚሉ ዓለምን ካስደመሙ ጠቢባን ይልቅ የእግዚአብሔርን ሞኝነት አሜን ብለን እንድናምን የመረጠ የጠራን ጌታ ከነሱ ያልገባቸው የገባቸው የምድሩ ጉዳይ ነው። ነገር ግን የማይጨበጥ የማይታይ ነገር ግን እውን የሆነ የዘላለሙን አምላክ የእግዚአብሔርን ነገር የዘላለሙን ሐሳብ ግን ለምናምንቴዎቹ ገለጠልን። ስለዚህ ምኮራበት ምኩራራበት አይደለም፣ ተገልጦልኝ እንጂ ረድቶኝ እንጂ ምሕረቱን አግንኖልኝ እንጂ። ታዲያ ከበለጠ ነገር ከዚያ ከትልቁ ነገር ምናምንቴን በልጦ የመብለጥን ጉልበት ለኔ ከሰጠኝ እንዴት አጥብቄ ሊይዘው ይገባል? እንዴት አድርጌ ልኖርለት ይገባል? እንዴት ለዚህ ብርሃን ልመሰክር ልቆም ይገባል? ይህንን አስረግጠን እንድናውቀው ያደርገናል። ሁለተኛው ሐሳብ በቤተ ክርስቲያን ውስጥ በመጀመሪያው መጽሐፍ ላይ በውጪ ያለ ከክርስቶስ ጋር አብራችሁ እንዳትኖሩ የሚያደርግ ትንቅንቅ አለ። መከራ አለባችሁ።
አይቀበሏችሁም ሊንቋችሁ ይችላሉ እንደዚህ ይሆናል ብሎ ያስረግጥ ያሳየና ከነሱ ተጠበቁ ይለናል ከውጭ ያሉትን መጠበቅ ለብዙዎቻችን ብዙ ላይ ከብደን ይችላል ነገር ግን በሁለተኛው መጽሐፉ ላይ ግን እንዲህ ብሎ ያሳየናል በውስጥ ያሉ ደግሞ አሉ ሐሰተኞች ከእውነት ጠመም ያሉ ሊኖሩ ያልቻሉ እንዲያውም እንዳንኖር ሊከለክሉ የሚወጡ እነሱ ስላቃታቸው እናንተም እንዲያቀታችሁ እውነትም ልክ ናቸው እንድትሉ ቅድም እንዳልኩት ምናልባት መዳን አንድ ጊዜ ድናቸዋል ምን ችግር አለ ዛሬ በስጋቸው ራሳቸውን ቆንጠጥ መግዛት ሲያቀታቸው ሰዎች ለማይመች አካሄድ ተጠምደው ስለተገኙ ምን ይላሉ በቃ እኮ ምንም ችግር እኮ የለው መሆንም ማድረግም ትችላለህ እኮ ብለው ሰዎች የነሱን ስንፍና ያባዙ የእውነተኛውን የክርስትና ህይወት እንዳትኖሩ የሚያደርጉ ሐሰተኞች በመካከላቸው አሉ ስለዚህ በመካከል ያለውን በቤተክርስቲያን ውስጥ ያለውን በውጭ ያለውን ተሰብስበ ተከማችተ ልታመልጥ ልትደበቅ ትችላለህ በውስጥ ያለው ግን እጅግ አስከፊ ነው ለስጋ ፈቃድና ምኞት የተገኙ የራሳቸውን ሐሳብ ፈቃዳቸውን ሊያደርጉ የሚወዱ አሉና ተጠንቀቁ አሁን ከውጭ ብቻ አይደለም ፈተናው ከውስጥም ፈተና ይኖራል እንዴ ከባድ እንደሆነ ልነግራችሁ አልችልም ምክንያቱም ጥቂት በሚመስል በማይታይ አቅጣጫ አድርገው ዕውቀትንና ትምህርትን ጠመም ሊያደርጉ የሚተጉ ናቸው ጳውሎስ በዚህ በጣም ተቸግሮ ለገላትያ ሰዎች የሚላቸው ነበር የገላትያ ሰዎች ሲቀበሉት የነበረበት በሽታና ችግር እንዳይጠጉት የሚያደርግ ሆኖ ሳለ ተጸይፈው ከሚያውቁት እውነት ጋር ተጸይፋችሁ ይላቸዋል ልትጠጉኝ የማትፈልጉ ልትሆኑ ሲገባ ሳለ ይልቁኑ አጥብቃችሁ እንደ እግዚአብሔር ሰው እንደ እግዚአብሔር መልአክ ተቀበላችሁ ከሁሉ በላይ የሚደንቀኝ ምን እንደሆነ ታውቃላችሁ ሌላው የኔን ቁስል መሸሽ አይደለም አይናችሁን እንኳን አውጥታችሁ ስጡኝ ብላችሁ ለመስጠት የተዘጋጀ የተሰጠው ለእንተና ነበራችሁ ለምን ሲባል ክርስቶስ ለእናንተ በመስቀል ላይ እንደተሰቀለ ሆኖ ባይናችሁ ላይ ነበረ ስለዚህ ሰውን ሁሉ ስታዩ ያ የመስቀል ጣሩ እየታያችሁ ከዛ የተነሳ ለኔ ነው እኮ የሞተው እሱ የኔ ነው እኮ ጌታዬ ነው እኮ ብላችሁ ስለምትቀበሉ የኔን ማንነት እንኳን ምንም አልመሰላችሁም ነበር ለምን በአይናችሁ ፊት አይናችሁን ስትገልጡ የምታዩት ክርስቶስን ነበር ለዚህ ነው ሰውን ሁሉ በክርስቶስ አውቀዋለሁ ብሎ ጳውሎስ የሚናገረው ሊታወቅ ከተገባ ልናቀበት የሚገባ ልክ በአይናችን ላይ ያደረግነው መነጽር ብዙ ሰው ለምሳሌ ይናገራል አንድ በጣም በበረሃ የሚሄድ በፈረስ ላይ ተሳፍሮ የሚሄድ ማን ተጭኖ የሚሄድ አንድ ሰው የሚያበላውን አጣ ፈረስ ደግሞ ለምለም ነው የሚበላው በኋላ ያዘውን ጠርሙስ ሰበረና በአይኑ ላይ ያደረገለት ጠርሙሱ ምን አይነት ነው አረንጓዴ ስለዚህ ደረቁን ሳር አረንጓዴ ነው ይያለ እንዲበላ አደረገው በአይኑ በሚያየው ነው እንጂ በሚነካው ያልሆነ ነገር ግን ሲያየው አረንጓዴ ስለሆነ ባየው ልክ ያ አረንጓዴ ለመለመ ነው ይያለ ይገርማል እዚህ ሰፈር ያለ ለመለመ ድርቅ ያለ ነው ግን ለምለም ነው ይያለ እንዲበላና ጉልበት እንዲያገኝ ያደረገው ድርቆሽ አብልቶት ልክ እንደዛ የገላትያ ሰዎች አይናቸውን ሲገልጡ የሚያዩት ክርስቶስ በመስቀል ላይ ተሰቅሎ ነው ጣሩን ነው የሚመለከቱት ስለነሱ የተከፈለውን ዋጋ ነው ከጨለማ ወደሚደነቅ ብርሃን ሊያመጣቸው የከፈለው ዋጋ እጅግ እንደሆነ ስለገባቸው ስለዚህ ምንም አይነት ሰው ቢመጣ ይቀበሉ ነበር ስለ ክርስቶስ የቱንም ነገር ለመቀበል ከነሱ ይልቅ ለሚበልጥ ዋጋ ራሳቸውን ዘርግተው ነበር ለምን የተከፈለላቸውን አይናቸውን በገለጡ ቁጥር በማለዳ በቀትር በሌሊት በምሽታቸው ሁሉ ጊዜ የሚመለከቱት ክርስቶስን ነበር እሱ ሲመለከቱ ማንንም ላለመቀበል የሚያንገራግር ልብ የላቸው አንተኮ አንቺኮ ተባብለው ክብራቸውን ልካቸውን ሴትነት ወንድነታቸውን አለቅነታቸውን ባርነታቸውን ወንድነት ሴትነታቸውን ባልነት ሚስትነታቸውን አያዩም የሚያዩት አንድ ነገር ነው እኛ ስንገለጥ ስናየው ክርስቶስ ስለሱ ስለሷ ሞቷል እኮ ታዲያ እኔስ ምን ልከፍልለት ይገባል ብለው ስለሚያስቡ ጳውሎስን ምን ያደርጉት ነበር ምንም ቢሆን
ሕጋችን ምንም አይነት ነገር ቢኖር ታውቃላችሁ በሕጉ መሰረት የሚወጣ ፈሳሽ ያለው የትኛውም ሰው በቁስል ቢሆን በተለያየ መንገድ ፈሳሽ ያለው ሰው እርኩስ ነኝ ብሎ ወደ ሩቅ ከሰው ሳይቀላቀል ነው የሚቀረው ከውስጡ የሚወጣ ፈሳሽ ለሌላው እንዳያረክ ሰው ስለሚፈልግ እነሱ ግን ከክርስቶስ ኢየሱስ የተነሳ የጳውሎስን የትኛውንም ነገር ሳይጸየፉ ራሳቸውን ሰጥተውት ነበር ያን ያክል ክርስቶስ ገብቷቸው ነበር ያን ያክል መረዳታቸውነት ነበር ነገር ግን ጳውሎስ ዞር ሲል መጡ አንዳንዶች ምንም ያደርጉ እነሱ ልክ እንደ ገላትያን ሰዎች እንደገባቸው ክርስቲያኖች መኖር ስላልቻሉ በውጭ ሊያወጣቸው ስለፈለጉ ስለ መገረዝ ስለ ሕግጋት ያሳዩ የገባቸውን እውነት የክርስቶስን መስቀል በላያቸው የነበረውን ሁሌ የሚያዩትን እንዳያዩ ዞር አደረጋቸው ስለዚህ ነው እንዴት ፈጥናችሁ ዞር አላችሁ ያን ከመሰለ ከከበረ መረዳታችሁ እንዴት ዞር አላችሁ እነሱ መኖር ስላልቻሉ እናንተ ምን አደረጓችሁ ዞር አደረጓችሁ ተጠንቀቁ ያለ ጳውሎስ ይናገራል ጴጥሮስም ይሄንን ነው የሚለው ዞር ሊያደርጓችሁ ሊችሉ ስላልቻሉ በእውነት በዚህ ጸጋ ውስጥ ማለፍ ስላልቻሉ በእውቀት በመረዳት ማለፍ ስላልቻሉ ምን ሊያደርጓችሁ ሊያጠሟችሁ ተነሱ ስለዚህ ምን ልትሆኑ ይገባል ይላል ልታስተውሉ ይገባል እንዲህ አይነት ትምህርቶች አሉ ያን ቅድም እንዳልኳችሁ አንዴ ድናችኋል ችግር የለም የሚሉ ምን ስላልሆኑ መሰላችሁ ዛሬ ላይ ከፊታቸው ያለ የሚፈትን ለስጋ ደስ የሚያሰኝ ያ የካዱትን የስጋን ፈቃድ ስሜት እና የዓለምን አምሮት የሚያማልል ነገር እንዲከተሉ በፍጹም ራሳቸውን መግዛት ስላልቻሉ ከዚህ የተነሳ ምን ያደርጋሉ እኛም ወድቀናል እናንተም ውደቁ ይሄውና የኔም ጉምድ እንዳሉት እንደነዚያ ለሌብነት ሄደው ምንድነው በጋን ውስጥ የሆነ ነገር አገኘን ብለው ልክ ሲገቡ የመጀመሪያው እጁን ሲሰድበው ውስጥ ያለ ዘንዶ እጁን ቁርጥ አድርጎት እጁን ደበቀው የዘላለሜን አገኘሁ ብሎ ምንድነው የዘላለም ብሎ አልጠየቀውም እኔም የዘላለሜን ላገኝ ብሎ እጁን ሲከትት የዚህኛውም ተቆረጠ ወይኔ ነውት ጉምዴ ሲል ይኸውልህ የኔም ጉምዳል መጨረሻ መነካቱን ሲያይ እሱ እንደተቆረጠ ገብቶት ወንድሙ እንዳይቆረጥ መከልከል ሲገባው ሳለ እኔ እንደወንኩት ልሁን የሚል ራስ ወዳድ ለራስ ፈቃድ የሚኖሩ የስህተት አስተማሪዎች ከእውነት ውጪ የሚሄዱ አሉባችሁ ስለዚህ ከነሱ ተጠበቁ ነው ዋናው ሐሳቡን ጠቅልዬ ስናገረው ሶስተኛው ሐሳቡ ክርስቶስ ይመጣል ሃሌሉያ እንገራችሁ ወገኖቼ ጌታ ኢየሱስ ይመጣል በክብር ይመጣል በላቀ ክብር ይመጣል ለሚመጣው ጌታ እንድንዘጋጅ የሚያደርግ ነው ጴጥሮስ ለሚመጣው አምላክ ሊመጣላለው ክብር ሁሉ ጊዜ ተዘጋጃችሁ ሁኑ ሊመጣ ነው እሱ መምጣቱ ነው ብሎ ነው የሚጠቀልልልን እወቁ ክርስቶስ ይመጣል ዝም ብሎ ክርስትና መጫወት አይደለም እውነት ነው ኢየሱስ ይመጣል በክብር ይመጣል በደመናት ይመጣል መቼም እነ ጴጥሮስ እየተናገሩ መምጣቱን ሲያዩ እነሱ ሄደዋል ታዲያ መቼ ይመጣል ልንል እንችል ይሆናል ብዙ ስለ ክርስቶስ ኢየሱስ መምጣት ይናገሩ የነበሩ ሰዎች አሁን ባጠገባችን የሉ ሊሆን ይችላል ስለዚህ የሩቅ ዘመን መስሎ ሊሆን ይችላል አይደለም በቶሎ ይመጣል መጽሐፉን ሲደመድመው ነው በቶሎ ይመጣል በቶሎ ሃሌሉያ ይሄ በቶሎ የሚመጣ ጌታ በስጋ ዘመናችን የተቆጠረልን 50 60 70 እና 80 ከዛ በላይ ድካም ነው የተባለው በምድር ቆይታችን ስላልመጣ ስላላየነው የክብር ደመናውን እኔና እናንተ ስላላየን ክርስቶስ የሩቅ ዘመን አይምሰላችሁ ይመጣል አዎ ወገኖቼ ምናልባት በደመና ተገልጦ የሚመጣው ለጥቂቶች ዘግይቶ ሊመስለን ይችላል እንዲድኑ ቀን የተሰጣቸው እግዚአብሔር ዓለም ሳይፈጠር በፊት ያያቸው መቼ ይመጣል መቼ ትመጣለች ተብሎ የሚጠበቁ ስላሉ አንዳንዶችም ስለ ሰዓቱ እስኪመለሱ ድረስ ቀኑ እስኪደርስ ታውቃላችሁ ጴጥሮስ በመጀመሪያ ከውክዶ ነበር ግን ልክ ዶሮ እስኪጮህ ተብሎ የተተወለት ቀን ሰዓት ነበር ዶሮ ሲጮህ ሲመለከት ወዲያው በጸጸት ተመለሰ
ያቺ ልዩነት በመሃል ያለችው ክፍተት ምን እስኪሆን ድረስ ነው ጴጥሮስ እስኪመለስ እንጂ ገና በመጀመሪያ እኮ ነግሮት ነበር። ልክ እንደዛ እስክንመለስ የተቆጠረልን ዶሮ እስኪጮህ የተተወልን ቀን ስላለ የዘገየ አይምሰለን። ሰዓቷ ዶሮ እስኪጮህ የተተወችልን ነች እንጂ ክርስቶስ ይመጣል። ምናልባት የክብሩን መምጣት ብዙዎች ሳያዩ ስለሄዱ እኛም ያውነው ተስፋችን ብላችሁ እንደልባችሁ የምትሆኑ ሰዎች ብትኖሩ ግድ የለም። በክብር ስለሌሎቹ የታገሰ በክብር የሚመጣበት ጊዜ ዘግይቶ ቢሆን ነገር ግን ወደ አንተ ወደ አንቺ አባቴ ወደ እርሱ እናቴ ወደ እርሱ ወደ እኔ ድንገት ይመጣል። አጠገባችን ያሉ ወገኖቻችን፣ ታላላቆቻችን፣ እኩዮቻችን፣ ታናናሾቻችን ድንገት ሄደዋል። ድንገት መጥቶ ወስዷቸዋል። በድንገት ጌታ ይመጣል፣ ወደ እናንተ ይመጣል። በሚመጣ ሰዓት ከዚህ ደቂቃ በኋላ የሚሆነውን የሚያውቀው እሱ እንጂ እኔ አይደለሁም። ነገር ግን እየጠበቅነው ቢሆን ምን ሄደው ወደዚያ ወደ ተዘጋጀልን ወደ ዘላለም ክብሩ ነው። ተስፋችን ወደ ሆነ ወደ እሱ ነው ምን ሄደው። በግድ በደመናት እስኪመጣ እስክንነጠቅ አይደለም እንጠብቀው። ቢመጣ ደስ ይለናል። ደግሞ የእሱ ስራ ነው። ክርስቶስ እንኳን ወልድ አያውቀውም ካበቀር ያለለት ያ የተጠበቀ የሚስጥር ቀን አለ ለኔና ለናንተ። ግን ድንገት ዛሬ ቢመጣም እንኳን እኔ ዝግጁ ነኝ ልንል ይገባናል። ድንገት ይመጣል፣ ጌታ ይመጣል። ወቅ ወንድሜ ጌታ ይመጣል። ጴጥሮስ ይህንን አስረግጦ የሚነግራቸው ይውላችሁ ራሳችሁ ደህንነታችሁን እየፈጸማችሁ እንድትኖሩ ደግሞ ይህን ስትኖሩ ከስህተት ትምህርት ተጠብቃችሁ ኖሩ። ከስህተት ትምህርት እየተጠበቃችሁ እየተሟገታችሁ ስትኖሩ እንዳልኳችሁ በአንደኛ ጴጥሮስ ከውጭ ያለ መከራ ልዩ ልዩ ፈተና ሲደርስባችሁ ትልቅ ነገር እንደደረሰባችሁ አትቁጠሩ። ሁሉም አባቶች ይደርሶባቸዋል። ስለዚህ እሱን እየተዋችሁ ከሱ ጋር አጥብቃችሁ ኑሩ፣ የራሳችሁን ህይወት ኑሩ። አሁን እዚህ ላይ ደግሞ ክርስትናችሁን ለመፈጸም ታገሉ፣ ከራሳችሁ ጋር እየተሟገታችሁ ኑሩ። ከዛስ ስህተት የሚያስተምሩ ከዚህ ከያዛችሁት እውነት የሚያወጧችሁ ይመጣሉ። ለምንድን ነው ይህን ያክል ትንቅንቅ የሚያስፈልገው? ጌታ ይመጣል። የተናገረውን ተስፋ ለመውረስ ጌታ ይመጣል። የክብሩ ተካፋይ ልትሆኑ ጌታ ይመጣል። የጨረሰውን በቃ ያለውን ቀን ይመጣል። በመጣ ጊዜ ተዝረክርከን እንዳንገኝ እንደሚመጣ እንድናስተውል ጴጥሮስ ይናገራል። ይመጣል ጌታ፣ በክብር ይመጣል፣ በደመናት ይመጣል፣ ደግሞ ድንገት ይመጣል። ሁልጊዜ የምፈራውን ነገር ብያችሁ ሐሳቤን ልጠቅልለው። ብዙዎቻችን ክርስቲያኖች ሲሞቱ ሁላችን ተሰብስበን ያውና በቃ ሄደ ወደ አባቱ ሄደ ብለን አጨብጭበን ዘምረን የሸኘናቸው ሰዎች ስንቶቹ ይሆኑ ወደ ጌታ አቅፍ የሄዱት? ስንቶቹስ እየዘመርን ወደ ሲኦል ሸኝተናቸው ይሆን? በዚህ በምድር ላይ ስንመላለስ ያለን መስሎን አስጨብጭበን በጣም ደስ አሰኝተን ምናልባት በጸጋ ስጦታዎች በብዙ ተገልጠን ለሌሎች መመለስ ምክንያቶች ሆነን ብዙ እየተናገር እኛ ግን በህይወታችን በውስጥ አኗኗራችን ክርስቶስን ክደነው ከሆነ ግን በኑሯችን አሳፍረነው ከሆነ ግን ለሚመጣው ጌታ ምላሽ አንሰጥም። ሊዘመርላችሁ ይችል ይሆናል፣ ሊሰበክ ይችል ይሆናል። በሞታችሁ ቀን ይደንቃል። በህይወት ካለው ይልቅ ስትሞት ብዙ ተነገረል። ጌታ ተሰበከ በተሰበሰበው ህዝብ መካከል ሊባል ይችል ይሆናል። ነገር ግን ዛሬ ተብሎ በሚጠራ ቀን በጽድቅ እውነት መዳናችንን ጭቅልል አድርገን ጨርስ አድርገን እንድናልፍ እግዚአብሔር ይፈልጋል። ዛሬ ድንገት ይመጣል። ሊመጣ ላለው ጌታ ምን ያክል የተዘጋጃችሁ ናችሁ? ለሚመጣው ጌታ በምን ያክል ግርማና ክብር ተዘጋጅታችኋል? እናንተ የተወደዳችሁ ወገኖቼ ጴጥሮስ ይህንን ነው በዚህ በሁለተኛ ጴጥሮስ መጽሐፉ ጥቅልል አድርጎ ሊያስተምረን የሚወደው። አንድ ባንድ ሁሉንም እንመለከተዋለን። ገና አንድ ብለን መጀመራችን ነው። ነገር ግን ዋናው ጥቅል ሐሳቡ ይሄ ነው። ይሄ እየናፈቀን እንዴት ነው ልንኖር የሚገባ የሚለውን እየናፈቀን እንድንቀጥል እየናፈቀን መማር እንድንችል ነው። ጠቅለል ያለውን ሐሳብ በመጀመሪያው ቀን ላካፍላችሁ የወደድኩት ስሙኝ። በክርስትና ልንኖር ደግሞ ከውጭ መተው ክርስትናችንን ሊያነቃንቁ ያሉትን እምቢ ልንል ይህን ሁሉ የምናደርገው ግን ሊመጣ ላለ የክብሩ ተካፋይ ሊያደርገን ወዶ ራሱን ለሰጠ ለትልቁ ጌታ ልንገኝለት ይገባል።
ኢየሱስ ጌታ ይመጣል። ደግሜ ልበላችሁ አለን እያልን ሳንኖር እንዳንቀር የቆመ የሚመስለው እንዳይወድቅ ይጠንቀቅ እንደሚለው እንደቃሉ እንዲሁ ሆነን እንዳንገኝ በሰዎች ፊት ክርስትና እየተጫወተን ነገር ግን ክርስቲያኖች ከውስጥ ሳንሆን ቀርተን በእውነት ለጠላት ተገልጠን እንዳንገኝ ራሳችንን ጥንቅቅ አድርገን በትጋት የምንጨርሰው ሕይወት ነው ያለን። ስለዚህ ለዚህ እንዘጋጅ። ኢየሱስ ይመጣል። ማራናታ። ስለዚህ ለዚህ ጌታ የተዘጋጀን እንድንሆን እግዚአብሔር ታላቅ የሆነ ተስፋ ሰጥቶናልና የተስፋ መጨበጫችን ዘመን እንዲሆን እግዚአብሔር እንዲረዳን እግዚአብሔርን እያሰብን ራሳችንን ለዚህ ጌታ እንድናስገዛ እግዚአብሔር ይርዳን። ጸልያለሁ። የአባቶች አምላክ ትልቅ እግዚአብሔር በብዙ ምሕረትና ቸርነት ደግፈ በሕይወት ያኖርከን ብቻህን አምላክ ብቻህን ጌታ ይሆንክ አንተ የዘላለም አምላክ ትልቅ እግዚአብሔር ሆይ አቤቱ ልንኖረው የተገባንን ሕይወት እንድንኖር ደግሞም እግዚአብሔር አምላክ ሆይ ሕይወታችንን ለመኖር እንዳንችል ከጠላት ጋራ በጠላት ሐሳብ ወይም ራሳቸውን ባለመግዛት ምክንያት ከሰነፍ ወንድሞች ራሳችንን እንድጠብቀን ሊመጣ ላለው ለክብር መምጣት የተዘጋጀን ሆነን እንድንገኝ አቤቱ ጌታ ሆይ አንተ ትመጣለህ፣ በክብር ትመጣለህ፣ በክብር ተወስደናለህ። ምናልባት የዘላለም አባት ዓለም ሁሉ የሚያየው የክብር በክብር ደመና ተሞልተ እልፍ አላፍ መላእክት ያዜሙልህ በክብር ተነጥቀን እንሄዳለን ብለን ተስፋ ስናደርግ ቀናቶቹ ለሌሎች የመዳን ምክንያት ዘግይተው ቢሆን ነገር ግን እኔ ላንተ የተዘጋጀ ወንድሜ እህቴ አባቴ እናቴ የተዘጋጀን ከሆንን አንተ መጥተህ ትወስደናለህ። መላእክት በክብር ይቀበሉናል፣ አንተም በክብር ትቀበለናለህ። ቃልህ ስለሚል የሚጠብቀን የከበረ ተስፋ እንዳለን ልትመጣ እንዳለ ድንገት መጥተህ እንደምትወስደን በማስተዋል በጥበብ ገብቶን እንድንመላለስ ይህን ጊዜ ይህን ሰዓት ስለሰጠን ክብር ላንተ ይሁን። በላስተዋዮች አድርገን በዙሪያችን ካለ ትልልቅ ትንቅንቅ ይልቅ ሊመጣ ያለው ክብር ይልቃልና ለዛ ለሚመጣው ዘላለም ለሆነው ለዘላለም ፈቃድ የተገኘን እንድንሆን እርዳን። ጌታ ሆይ እናመሰግንሃለን። ያመጻ የክፋት ጉልበት ከዚህ ከተጠናቀቀ ከፈቀድክልን እውነት ልፍ እንዳያርገን እርዳን። ደግሞም ጌታ ሆይ ይህንን ቃልህን በጉጉትና በናፍቆት እየሰማን ሕይወታችንን እየገራን መራመድ እንድንችል መንፈስ ቅዱስ ወደ እውነት ሁሉ የምትመራው እንድትቆጣጠርላንተ ጊዜውን ሰጠው። የበቀል ኃይል የክፋት ጉልበት ይከልከል። አምላኬ ልዑል እግዚአብሔር ሆይ ምድራችንን ኢትዮጵያን የኤርትራን ምድር ትውልዱን ሕዝቡን በአንተ የምህረት እጅ እንድትጎበኝ በስም ጸለይኩ። የበቀል ኃይል የክፋት ጉልበት ይከልከል። እጅግ አድርገን እንወድሃለን። ሕያውና ጻድቅ በሆነው በልጅ በኢየሱስ ስም ጸለይኩ፣ አሜን። ክብር ለእግዚአብሔር ይሁን። እንግዲህ ተከታታይ ትምህርቶቻችንን ለመከታተል ይህ የመጀመሪያ እንደ አፒታይዘር ነው ብዬ አስባለሁ። በቃ ጓጉተን እንድንማረው እግዚአብሔር ይረዳናል። ጌታ ኢየሱስ ይባርካችሁ። ብዙዎቻችሁ በስልክም በተለያየ መንገድ አስተያየት እየሰጣችሁ ያላችሁ ጌታ ኢየሱስ ይባርካችሁ ማለት እወዳለሁ። እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራን ምድር ይባርክ። ኢየሱስ ያድናል።